ምንድነው? ምናልባት ላንች ላይ ምንሽ ላይ ተላከው። አቤል ምን ሆነ ነው? አምጧ አትጃጃል። ለማንም ይሁን ላንብበው ወይ ደግሞ ክፈትና አንብበው። ዝም ብለው ነው እየበጠበጡሽ ያሉት። ስለዚህ አይሆን። አቤል በጣም እያናደድከኝ ነው። ስጠኝ አልኩህ። በቃ ረፍ። እኔ ሰላምሽ እንዲበጠበጥ አልፈልግም። ሲበቃ ማንበብሽ ጥቅም የለውም። ስለዚህ ማንበብ የለብሽም። ልደትሽ በሳምንቱ መጨረሻ ነው። እንዴት አወቅ? ይህን ማወቅ እኮ በጣም ቀላል ነው። እና ምን ይሁን? በልደትሽ ቀን ሁለት ከምትወጃቸው ነገሮች አንዱን ትመርጫለሽ። ምን ማለት ነው? ወይ ከባልሽ ወይ ከራስሽ። ብቻ የኔ ናታን ለመጉዳት እያሰብክ አይደለም አይደል? አታደርገውም። እረፍ። እንዴት እንደምታወራ ነው ብናስ ስላነክኝ ምንም አታመጣ፣ ምንም አታገኝ። ሁላችሁንም አንድ ባንድ የምበቀላችሁ ነው። እኔም ማንነትህንና ምንነትህን በቅርቡ የማቅ ነው። እመኔ ከትዝታ ጋር አንድ የሚያገናኛችሁ ነገር ቢኖር እምገል ነው። እሱን እናያለን። ምንም አታስብ። አታስብ። የኔ በቀል በወሬ ሰው በተግባር ነው። ሰላም እንዴት ናችሁ? ውድ የሰብለ ዩቲዩብ ቤተሰቦች ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁልኝ። እንዴት ናችሁ የኔ ተወዳጆች? ሐረግ ድራማ ሐረግ እንግዲህ ኤፍራታ አሁን ላይ ሁሉንም ሰው እየተበቀለች ትገኛለች። የተነገራትን ሁሉ ዝም ብላ በደመ ነፍስ ነው የምትቀበለው። ማን ነው? ምንድን ነው? ለምንድን ነው ብላ መጠየቅ ትታለች። እንግዲህ በልጇ ሞት አንጀቷ ርር ያለው ኤፍራታ የሰዎች እከሌ ነው ልጅሽን የገደለው፣ እከሌ ከልጅሽ ጋር እንደዚህ ነው የተባለችውን ሁላ ነገሩን ሳታጣራ እየሄደች እንግዲህ ሰዎችን ለመግደል እየሞከረች ትገኛለች። እንግዲህ እዚህ ቀደም ሉሊትን ወግታ በውሸት ወሬ ማለት ነው። ሉሊት ያው ልጇን ብታግትም ነገር ግን መግደል ላይ አልደረሰችም እና በዚህ የተነሳ እንግዲህ የውሸት ታሪክ ሰምታ ሉሊትን ወግታት ነበረ። አሁን ላይ ደግሞ ሌላ ሰው ሉሊት ደግሞ ወደ ሌላ ሰው ስለጠቆመቻት ሌላ ሰውም እንግዲህ ሂዳ መርዛለች ማለት ነው። በባለፈው ክፍል በክፍል 176 ላይ ኤፍራታ ቃልን ቤቷ እራት እንድትጋብዘው ሉሊት ታግባባታለች። ሉሊት እንግዲህ እኔ ሳልሆን ልጅሽን የገደልኩት እኔ ነኝ ወጋዋት ብሎ የታሰረልሽ እሱ ሰው ወዳጅሽ እሱ ነው ልጅሽ የልጅሽ ገዳይ ብላ ታናባራ እና መበቀል ከፈለግሽ እኔ ያግዝሻለሁ፣ ማድረግ ያለብሽ ቤትሽ ራት መጥራት ብቻ ነው አለቻት። ኤፍራታ በስሜታዊነት ነገሩን ለማንም ሳትናገር በድብቅ ከሉሊት ጋር ብቻ ሉሊት ያለቻትን በማመን ቃልን ቤት እራት ጋብዛው ነበረ። እናም በሚበላው ምግብ ላይ መርዝ ጨምረው ሰጥተውት ነበረ። ነገር ግን ሉሊት ይህን ሁሉ ነገር ቀድማ ስላቀደች እና ኤፍራታም ናታንም እስር ቤት እንዲገቡ ስለፈለገች ናታን እሷን በመውጋት እስር ቤት ክሱን ካላነሳችለት ይገባል። ኤፍራታም ደግሞ ሰው በመግደል እንደዚሁ ደግሞ ትገባለች። ስለዚህ በነፃነት ሁሉን ነገር አገኘች ማለት አይደለም። እና እንግዲህ ኤፍራታም ሉሊት ያለቻትን ነገር በስሜታዊነት ተነሳስታ የቃል ምግብ ላይ መርዝ ትጨምራለች። ሀሳቡንም መርዙን የሚያመጣችው ሉሊት ተደብቃ ኤፍራታን ትቀርጻት ነበረ። የምታደርገውን ነገር ሁሉ በስልኳ ቀርጻታለች። እናም እንግዲህ ያን ምግብ ቃል በልቶ ደግሞ ከሞት አፋፍ ነው የተረፈው። ከሱ አልፎ ወንድሟና ያኔትም እንግዲህ ምግብ በልተው እነሱም ታመው ነበረ። ምክንያቱም ምግቡ እዛው ጠረጴዛ ላይ ተቀምጦ ስለነበረ እንዳገኙት ይሄ ምግብ በጣም ነው የሚጥመው ብለው እንግዲህ ምግቡን ጥርግ አድርገው በልተውት ነበረ። በዛ የተነሳ እንግዲህ እነሱም ሆስፒታል ታመው ገብተዋል። እና እንግዲህ ነገር በዚህ እያለ ነበረ ቃል ወደ ቤቱ ከገባ በኋላ ማን ሊመርዘኝ ይችላል ብለው ስላሰበ
ምክንያቱም ኤፍራታ ያለ ምንም ምክንያት እንደማትመርዘው ስላወቀ ሉሊት ናት ብሎ ነበር ያሰበው። እና ሉሊትን እንግዲህ ደውሎ አንቺ የተረገምሽ እንዴት እንደዚህ ታደርጊያለሽ ብሎ በጠየቃት ሰዓት እሷ ግን እኔ ሳይሆን ኤፍራታ ናት ብላ እንግዲህ በድብቅ የቀረጸቻትን ቪዲዮ አሳይታለች። በባለፈው ክፍል ካያችሁ ጽዮን የተቀመጠችበት ሶፋን ትራስ ስታነሳው ከትራሱ ስር አንድ መድኃኒት የተቀመጠ ታገኛለች። መድኃኒቱ ደግሞ ምግብ ነው፣ መርዝ ነው። ምግቡ የተመረዘበት መርዝ ነበረ። እናም ይህን ነገር ሉሊት ናት ያደረገችው፣ ልጆቹንም የመረዘቻቸው ሉሊት ናት ብለው ሉሊትን ሲያፋጥጧት ነው እንግዲህ ኤፍራታ ናት ያደረገችው፣ ቃልን ለመግደል ሙከራ አድርጋ ነበር ብላ ቪዲዮውን ሁሉ ነበር ያሳየቻቸው፣ ስትቀርጻት የነበረውን ማለት ነው። እንግዲህ ሉሊት አጋጣሚውን ሁሉ የተጠቀመች አሁንም ተንኮል ቀጥላለች። በነገራችን ላይ ሐረግ ድራማ በጣም ነው አሁን ላይ እያናደዱን ያሉት። ኤፍራታ ልጇ ልታገኝ ይገባ ነበረ። እንግዲህ ቃል እስከ ዛሬ ድረስ እሷን ስለሚወዳት ልጇን ሲንከባከብላት ኑሮ ነበረ። እንዴት አድርጌ ልጇን ልስጣትም እያለም ለእሷም ዋጋ እየከፈለ እስር ቤት እስከ መግባት ደርሶ ነበረ። ነገር ግን አሁን ላይ ነገሮች ሳይበላሹ አይቀሩም። ይህን ነገር እንግዲህ በተደጋጋሚ ያየው ናታን ማለት ነው ለኤፍራታ እሱን በድብቅ እንደምታገኘው አውቃለሁ ብሎ እዚህ ቀደም ጃኬቱን አልብሰዋት ጃኬቱን ለመመለስ ከሱ ተደብቃ ቤት ወታ ስትሄድ እንደተከተላት እውነቱን እንግዲህ እስከዛሬ ከሱ ጋር በድብቅ እንደምትገናኝና እንደምትተዋወቂ አውቃለሁ ብሎ ናታን እውነቱን ለኤፍራታ ነግሯታል። ያለ ነገር የሰው አይከታተልንም ብሎ ደግሞ ናታን በተደጋጋሚ ቃል የት ወጥቶ የት እንደሚገባ ይከታተለው ስለነበረ ቤቱን ሁሉ አግኝቶታል። እናም እንግዲህ እሱ የሚኖርበት ቤት የትዝታ ቤት ነው። የትዝታ ቤት ማለት ደግሞ የኤፍራታ የቤተሰቦቿ የእህትና ወንድሟ ቤት ነው ማለት ነው። እናም ናታን እንግዲህ ቃል ያለበት ቦታ ድረስ ሄዶ ነበረ። በመጨረሻም እንግዲህ ናታን ወደ ቃል ቤት ሲገባ አንተና ሚስትህ ተመሳጥራችሁ ነው ለካ ልትመረዙኝ የነበረው ቢለውም ናታን ስለ ነገሩ ባያውቅም ግን አንተ ማነህ? ለምንድን ነው ድንገት ህይወታችን ውስጥ የገባኸው? ልጅንስ የገደልከው አንተ ነው ሆይ ብሎ እንግዲህ ናታን በገዛ ቤቱ ሄዶ ቅጥቅጥ አድርጎ ደብድቦታል። ይሄ ቤት ያንተ ቤት አይደለም፣ የእኔ ጨረቃ የቤተሰቦቿ ቤት ነው፣ ምን ትሰራለህ ቢለውም አጋጣሚ ነው እንደለመደው እንግዲህ ቃል አጋጣሚ ነው ቢልም ናታን ግን ሊያምነው አልቻለም። እናም እስኪ በቃው ደብድቦት እንግዲህ ሄዷል ማለት ነው። ነገር ግን ቃል አንድ ነገር ፎክሯል። ታያለህ፣ እሰራልሃለሁ፣ እንዴት እንደምበቀልህ አሳይሃለሁ ሲለው ነበረ። እናም ነገሩ እንግዲህ ክርር ሳይል አይቀርም። ቃልም ወደ በቀል እየሄደ ያለ ይመስለኛል። ሉሊት ኤፍራታ መርዝ ምግብ ላይ ስትጨምር የሚያሳየውን ቪዲዮ ካሳየችው በኋላ ኤፍራታ የሰራችው ስህተት እንግዲህ ቃልን ወደ በቀል እየወሰደው ይገኛል ማለት ነው። ኤፍራታ አስባ ማድረግ ነበረባት፣ ልጇንም ማግኘት አለባት ብዬ አስባለሁ። በእርግጥ አሁን ላይ ቃል ልጁ እሱ እጅ ላይ የለም፣ ሉሊት ወስደዋለች። ለዛ ነበረ እንግዲህ እርስ በርስ አጣልታቸው ልጁን እሷ ልትደራደርበት የፈለገችው። በነገራችን ላይ ከሉሊት ጋር አብሮ የሚሰራው የጽዮን ፍቅረኛ ቢኒያም ነው። ቢኒያም ከእሷ ጋር አብሮ ይሰራል። እንዲሁም ታሬ በፊት ለያፌት ይሰራለት የነበረው ሰው ማለት ነው። ስለዚህ ኤፍራታ አሁን ላይ በቃል ወጥመድ ውስጥ ገብታለች። ነገር ግን ምናልባት ቢኒ ከረዳት ብዬ አስባለሁኝ። እንግዲህ እዚህ ቀደም እንደምናስታውሰው የሐረግ ድራማ የመጨረሻ ክፍል ላይ የምዕራፍ 1 መጨረሻ ክፍል ላይ ቢኒያም ናታንን ሲከዳው አይተናል። እንግዲህ በጩቤ ወግቶት ለያፌት ሲያግዝ አይተን ነበረ። ያንን ጥፋቱን እንግዲህ መካካሻ እንዲሆነው ከሉሊት ወስዶ ልጁን ለነ ናታን ከመለሰላቸው ምናልባት ከነሱ ጋር እርቅ ሰላም ያወርዳን ብዬ አስባለሁ። ምክንያቱም ደግሞ ጽዮን እንደሚያፈቅራት እናውቃለን። በጽዮን የተነሳም ነው ከናታን ጋር የተጣሉት። አንተ ምንም ሳይኖርህ እህቴን መመኘት አትችልም ብሎ እንግዲህ የድህነቱን ድሃ ስለሆነ ብቻ የእሱን እህት መመኘት እንደሌለበት ተናግሮ ስለነበረ ነው እንግዲህ ቢኒያም ናታን ከያፌት ጋር ሆኖ ያፌት ጠቀም ያለ ገንዘብ ይሰጠው ስለነበረ ድህነት ካሰደበኝ
ሀብታም ሁኜ እሱ ልክዳው ብሎ ለገንዘብ ብሎ ነው እንግዲህ ከያፌት ጋር ሲሰራ የነበረውና ስለዚህ አሁን ላይም ደግሞ ከሉሊት ጋር እየሰራ ይገኛል። በእርግጠኝነት የናታንን ልጅ አሁን ላይ ሉሊት እሷ ናት የያዘችው። ከቃል ላይ ወስደዋለች ልጁን ማለት ነው። አሁን ላይ ቃል ልጁ እጁ ላይ የለም፣ የት እንዳለ የሚያውቀው ታሪክ የለም። ስለዚህ ሉሊት ጋር ስለሆነ ያለው ይህን ነገር ተጠቅሞ ቢኒያም ልጃቸውን ከሰጣቸው ምናልባት ከጽዮን ጋር አብሮ የሚሆንበት ጊዜ ይመጣል ብዬ አስባለሁኝ። በዛ ላይ ለጽዮን በተደጋጋሚ ወረቀት እየተላከላት ይገኛል። ይህን ነገር ደግሞ ቢኒያም እንደሚልከው አቤል ያውቃል። አቤል ቢኒያም በህይወት እንዳለ ያውቃል። ነገር ግን እንደሞተ እያስመሰለ እንደውም የሆነ ጊዜ አንድ ወረቀት ተልኮላት ሲያገኝ ለምንድን ነው የዋሸሽኝ? እስከ ዛሬ ድረስ ከቢኒያም ጋር እንደምትገናኝ ለምን አልነገርሽኝም? ብሎ እንግዲህ ጓ ሲልባት አይተን ነበረ። እሷን በድንጋጤ የሞተ ሰው ይገኛል እንዴ? ምን ለማለት ፈልገ ነው ስትለው እሱ በህይወት እንዳለ ስለሚያውቅ ነው እንደዛ ያለው። ጽዮን ደግሞ የምታውቀው ታሪክ የለም። እሱ በህይወት መኖሩን አታውቅም። ከዚህ አንግል እንግዲህ አሁን ላይ ምናልባት በዚህ ነገር እርቅ ካወረዱ ማለት ነው ልጃቸውን ከሉሊት ላይ ነጥቆ ሊያመጣላቸው ይገባል ብዬ አስባለሁ። ልጁ በፍጹም የቃል እጅ ላይ መግባት የለበትም። ያለዛ ግን ቃል አንድ ነገር አስበዋል። እሱም ኤፍራታን የልደትሽ ቀን በህይወትሽ ደስ የሚያሰኝሽ ነገር እሰጥሻለሁኝ፣ ነገር ግን 2 ነገር ትመርጫለሽ ሲላት ነበረ። ወይ ባልሽን ወይ አንቺ ራስሽን ትመርጫለሽ የዛን ቀን፣ ለዛ ቀን ተዘጋጂ ብሎ እንግዲህ ማስጠንቀቂያ ሲሰጣት እያየን እንገኛለን። ያ ማለት እንግዲህ እዚህ ቀደም በሀሳቡ ሲያልመው የነበረው ቃል ማለት ነው ኤፍራታን በግድ ከሱ ጋር እንድትተኛ ሲያደርጋት በህልሙ ማለት በሀሳቡ በልጇ አስፈራርቶ የልጇን ፎቶና ቪዲዮ ካሳያት በኋላ ልጅሽ እኔ ጋ ነው ያለው፣ ስለዚህ አብረሽኝ መተኛት አለብሽ፣ ከዛ ልጅሽን አሳይሻለሁ ብሏት ነበረ። እናም እንግዲህ ያ ነገር በሀሳቡ ነበረ። አሁን ግን እውን አደርገዋለሁ እያለ ይገኛል። ያ ማለት እንግዲህ ኤፍራታ ልጇን ይሄው ልጅሽ ወይ ልጅሽን ወይ ባልሽን ምረጭ ማለት ምርጫ ሊሰጣት ነው ማለት ነው እንግዲህ። ስለዚህ ኤፍራታ ቀጣይ በጣም ከባድ ነገር የምታሳልፍ ይመስለኛል። ለዛም ልጁ ቃል እጅ ላይ መግባት የለበትም ብዬ አስባለሁ። ልጁ የቃል እጅ ላይ ከገባ ለኤፍራታ ትልቅ ፈተና ነው የሚሆንባት ብዬ አስባለሁ። እናም እንግዲህ ቃል እነ ኤፍራታ ቤት ሄዶ ኤፍራታን ማስጠንቀቂያ ሰጥቷታል። እሱም እንግዲህ ናታን ስለደበደበው ነው። ናታን የገዛ ቤቱ ድረስ ሄዶ የሆነ ተልእኮም አለህ፣ ዝም ብለህ ህይወታችን ውስጥ አልገባህም በማለት ደብድቦት ስለነበረ እኔ የሚሉ ጥሩ ሰው ከዚህ በኋላ ሰራልሃለሁኝ፣ ማንነቴን አሳያለሁኝ እያለ ሲፎክር ነበረ። እንደ ፎክረውም እንግዲህ ወደ ቤቱ እሱ በሌለበት ሄዶ ኤፍራታን አንቆ ይዞ አስፈራርቷታል። የዛን የልደትሽ ቀን ታስታውሻለሽ ወይ? 1 ሳምንት ነው የቀረው። የዛን ቀን እንግዲህ በህይወትሽ የሚያስደስትሽን ስጦታ ሰጥሻለሁ፣ ነገር ግን እኔ ደግሞ ከአንቺ የምፈልገው ነገር አለኝ፣ ወይ ባልሽን ወይ አንቺን ትመርጫለሽ ብሎ እንግዲህ ትልቅ ማስፈራሪያ ሰጥቷታል ማለት ነው። እውነት ለመናገር ከሆነ ኤፍራታ በእርግጠኝነት ናታንን አትከዳውም ብዬ አስባለሁኝ። እንደው በዚህ መጠን ህግ የለም፣ ህግ አለ አይደለም። ስለዚህ የፈለገ ቢሆን ናታንን ከምትገዳ ቀድማ ያገኘችው ናታንን ነው። በእርግጥ ልጅ ነው፣ ያም ደግሞ ነገሩን መጋፈጥ እንጂ ያለባት በፍጹም ለናታንን መክዳት የለባትም ብዬ አስባለሁ። እሱ ግን ናታንን ትከጀዋለሽ የዛን ቀን እያላት ይገኛል። ምናልባትም ቢኒ ጋር ከሆነ ልጁ ያለው ቢኒያም የሆነ ወረቀት ልኳል እነ ጽዮን ቤት ማለት ነው። በር ላይ የተቀመጠ ወረቀት ነበረ። ወረቀቱን እንግዲህ አቤል ነው ያነሳው። አቤል ወረቀቱን ነጥቋታን እንዳታነበው በእርግጠኝነት ስለ ልጃቸው የሚያወራ ይመስለኛል። ያ ወረቀት የተላከው በእርግጠኝነት ስለ እነ ናታንና ኤፍራታ ልጅ የሚያወራ ታሪክ ይመስለኛል።
ነገር ግን አቤል ወረቀቱን በመንጠቅ ሆን ብለው አንቺን ለመበጥበጥ ነው። ስለዚህ ወረቀቱን ማንበብ የለብሽም ብሎ እንግዲህ ሲነጥቃት እያየን ነው። እና ውድ ቤተሰቦች ሐረግ ላይ አሁን ላይ እንግዲህ ቃል በቀልን ይዟል ማለት ነው። ለመበቀል ተነስቷል። እሱም ኤፍራታ በሰራች ስህተት ነው። እንግዲህ የኤፍራታ ልጅ ማን ነው ለኤፍራታ የሚሰጣት የሚለው አጓጊ ነው። በቀጣይ በክፍል 178 ምን ይፈጠር ይሆን አብረን የምናይ ይሆናል። የዛሬን አበቃን። ቸር ቆዩልኝ።